ሁላችሁም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ ሕያው ባህሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ዛሬ የአብይ ጾም የዘንድሮው የቀመሩ ልክ በሆነው ሰባተኛ ሳምንት ነው። ሰባተኛው ሳምንት ደግሞ በአንድ በታላቅ መምህር በኦሪታዊው በኋላም ወንጌልን ከጌታ የተማረ ኒቆዲሞስ በኒቆዲሞስ የተሰየመ ሰንበት ነው። እንደ ቅዱስ ያሬድ አሰያየም ኒቆዲሞስ በመባል የሚታወቅ ሳምንትና ዕለት ነውና ለዚህ ቀን ያደረሰን አምላካችን ስሙ የተመሰገነ ይሁን። የዕለቱ ትምህርታችን ትንቢተ ኢሳይያስ ምዕራፍ 54 ቁጥር 13 ላይ ደቂቅኪ ይከውኑ ምሁራነ እምኀበ እግዚአብሔር፣ ልጆችሽ ከእግዚአብሔር ዘንድ የተማሩ ይሆናሉ። እንግዲህ ይህንን ቃል ለምእመናን እጋብዛለሁኝ፣ ሊቃውንት ስለሚያውቁት ማለት ነው። ልጆችሽ በሉ ምእመናን ከእግዚአብሔር ዘንድ የተማሩ ይሆናሉ። ይህንን ቃል የተናገረ ነቢየ እግዚአብሔር ኢሳይያስ ነው። ኢሳይያስ ማለት ቅቡእ እምቅቡአን ከከበሩት የከበረ ነቢይ፣ ስለ ወልደ እግዚአብሔር ወደዚህ ዓለም መምጣት ስለ ሥጋ መልበሱ የተናገረ ይልቁኑ ሐዲስ ኪዳንን አምልቶ አስፍቶ የተናገረ እንደ ቅዱስ ዳዊት ደረቅ ሐዲስ በመባል የሚታወቅ ደረቅ ሐዲስ የተባለበትም ምክንያት ሐዲስ ኪዳን ዘመኑ ጊዜው ሳይደርስ እንደደረሰ ሆኖ እርግጠኛ ሆኖ እንደ በግ ሊሰዋ መስዋዕት ሊሆን መጣ፣ ይመጣል ሳይሆን መጣ እያለ እርግጠኛ ሆኖ ይናገር ስለነበረ እንደ ዳዊትም ሞትን ድል አድርጎ ተነሳ እያለ ይናገር እንደነበረ ይነሳል ሳይሆን ተነስቷል እያለ ይወለዳል ሳይሆን ተወልዷል እያለ ኢሳይያስም ይወለዳል ሳይሆን ተወልዷል የሚል ቃል ይናገር ስለነበረና እርግጠኛ ሆኖ እንደደረሰ እንደተፈጸመ አድርጎ ይናገር ስለነበር ደረቅ ሐዲስ በመባል ይታወቃልና ኢሳይያስ ይሄንን ቃል ለቤተ እስራኤል ነው የተናገረው። በኢሳይያስ አድሮ ቤተ እስራኤልን የተናገራቸው እግዚአብሔር እኛንም ይናገረን። እግዚአብሔር ከተናገረን እኛ መስማት ነው የሚሆነውና ኢሳይያስ ላይ አድሮ እስራኤልን ብዙ ቃል ተናግሯቸዋል። እነሱም እግዚአብሔር ተናገረን ብለው ይሰማሉና ኢሳይያስ ተናገረን እያሉ ሳይሆን ኢሳይያስ አስተማረን እያሉ ሳይሆን እግዚአብሔር አስተማረን እያሉ ይሰሙ ስለነበረ ልጆችሽ አለ ቤተ እስራኤል ልጆች እንደወለደች ተደርጎ ይነገርላታልና ቤተ እስራኤል ማለት ደግሞ የእግዚአብሔር ቤት እስራኤል ዘሥጋ ሥጋውያን ቅድመ ልደተ ክርስቶስ የነበሩ ሰዎች የእግዚአብሔር ሰዎች ሥጋውያን ይባሉ ስለነበረ ነው በዚህ መልክ የሚጠሩት። አያይዞ ምን አለ? ወይከውን ሰላሞሙ ብዙሃ፣ ሰላማቸውም ብዙ ይሆናል። ታነጺ በጽድቅ ታነጪ፣ እንደዚሁም ረሃቂ ማመፃ ከግፍ ራቂ አለ እግዚአብሔር በኢሳይያስ ላይ አድሮ ለቤተ እስራኤል ከግፍ ራቂ። ሁላችንም እግዚአብሔር ከግፍ ይጠብቀን። ከመግፋት ያው መገፋት ስለሚሻል ማለት ነው። ለክርስቲያኖች መገፋት ነው የሚስማማቸው፣ መግፋት አይስማማቸውም። መጎዳት ነው የሚስማማቸው፣ መጉዳት አይስማማቸውም። ስለዚህ ልጆችሽ ምሁራን ናቸው ከእግዚአብሔር ዘንድ ይማራሉ የተባሉት አበይት ነቢያት ናቸው። ነቢያት ማለት ኃላፊያትን መጻእያትን የሚያውቁ ናቸው። ያለፈው ነገር የማይሰወራቸው
ወደፊት የሚመጣው ደግሞ እስከ ልደተ ክርስቶስ ከዚያም አልፎ እስከ ምጽአተ ክርስቶስ ክርስቶስ ዳግም ወደዚህ ዓለም መጥቶ ይሄን ዓለም እንደሚያሳልፍ እስከዛ ድረስ ሁሉ ያለው የሚገለጽላቸው ምንም የማይሰወራቸው ናቸው ነቢያት ማለት። ስለዚህ ነቢያት ምስጢረ እግዚአብሔር የማይሰወራቸው ስለነበሩ ምሁራን እማበ እግዚአብሔር ወይንም ምሁራን እማበ እግዚአብሔር ከእግዚአብሔር ዘንድ ያወቁ ናቸው ተብሎ ይነገርላቸዋል። ሰው እንግዲህ የቱንም ያክል ቢማር፣ የቱንም ያክል ሀብት ቢያፈራ፣ የቱንም ያክል በሰማይ ቢበር፣ በምድር ቢሽከረከር ከእግዚአብሔር ጋር ካልሆነ ዋጋ የለውም። ከእግዚአብሔር ጋር ያልሆነ ወንጌሉን ሲናገር ጌታ ኢየሱስ ክርስቶስ ከኔ ጋር የማይሰበስብ ይበትናል ይላል። ከእግዚአብሔር ጋር የማይሰራ ስራ ሁሉ ከንቱ እንደሆነና መና እንደሆነ ሲናገር ይበተናል፣ ይጠፋል፣ ያልፋል፣ አይጠቅምም ብሎ ነው የሚናገረው። ስለዚህ በእግዚአብሔር ዘንድ ምሁራን ከሆኑት መካከል የኦሪቱ ተማሪ ከሆነው የሕግ ተማሪ ኒቆዲሞስ ነው ዛሬ መታሰቢያነቱን ይዘነው ያለ ነው። እንግዲህ ቅድም ቅዳሴ መካከል የተሰነበበው የትኛውም ቤተ ክርስቲያን ላይ ነው የሚነበበውና የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እስከ 11 ድረስ ያለው ኒቆዲሞስና ጌታ ኢየሱስ ክርስቶስ ያደረጉት የቃላት ምልልስ ነው ያለው። ወሃሎ አሃዱ ብእሲ እምፈሪሳውያን ዘስሙ ኒቆዲሞስ፣ ከእግዚአብሔር ዘንድ የተማረ ኦሪቱን የተማረ የሙሴ ሕግ ተማሪ፣ የሙሴ ሕግ አዋቂ፣ የሙሴንም ሕግ አስከባሪ የሆነው ኒቆዲሞስን ነውና እንዲህ የሚለው ከፈሪሳውያን ወገን ነበረ። ፈሪሳውያን የሚባሉት በአባታቸው በፋሬስ ምክንያት ፈሪሳውያን ተብለው ተጠርተዋል። በአባታቸው በይሁዳ ምክንያት አይሁድ እንደተባሉት፣ በአባታቸው በሳዶቅ ምክንያት ሰዱቃውያን እንደተባሉት ኢትዮጵያውያን ተብሎ እንደሚጠራው ማለት ነው። ስለዚህ ይህም ሰው ከጌታ ኢየሱስ ክርስቶስ ምስጢረ ጥምቀትን የተማረ ነው። እንግዲህ ኒቆዲሞስ የሚታወቅባቸው 3 ዋና ዋና ነገሮች አሉ። ትምህርቱንም ለመጠቅለል እንዲመቸን ኒቆዲሞስ ማለት ከአይሁድ የሚበልጥባቸውና አለቃ የተባለባቸው 3 ምክንያቶች አሉት። መልአኮሙ ለአይሁድ ማለት የአይሁድ አለቃ ማለት ነው። ምን ማለት ነው? የአይሁድ አለቃቸው ነው። አለቃ የተባለባቸው ምክንያት አንደኛው በትምህርቱ ነው፣ በእውቀቱ ነው። በእውቀቱ የአይሁድ አለቃ ተብሏል። እንደዚሁም ደግሞ በሀብቱም የአይሁድ አለቃ ተብሏል። በሹመቱ በሀብቱ ማለት ነው። ሹመትም አለው። በሹመት አለቃ ተብሏል ስለተሾመ። በሀብቱ አለቃ ተብሏል። በእውቀቱ አለቃ ተብሏል። ኒቆዲሞስ እነዚህ 3 ነገሮች ተባብረውለታል። ለብዙ ሰው ይሄ ተባብሮ አይገኝም። ትምህርት ቢኖር አጋጣሚ ገንዘብ ላይኖር ይችላል፣ ሀብት ላይኖር ይችላል። ሀብት ይኖርና ደግሞ እውቀት ላይኖር ይችላል። እነዚህ ሁለቱ ቢኖሩ ደግሞ ስልጣን ላይኖር ይችላል። ስልጣንም አለው፣ ሀብትም አለው፣ እውቀትም አለው። እንግዲህ በእውቀት የተደገፈ ስልጣን ምን ያክል ጥቅም እንዳለው ለሀገር፣ ለቤተ ክርስቲያን፣ ለሰው ልጅ ሰው ስልጣን የሚኖረው ለሌላ ሰው የሚረዳበት፣ ሌላን ሰው የሚጠቅምበት፣ ዜጎችን የሚጠቅምበት፣ ፍጡራንን የሚጠቅምበት እንጂ እግዚአብሔርን የሚጠቅምበትም ራሱንም የሚጠቅምበትም ላይሆን ይችላል። ኒቆዲሞስ በትምህርት ማለት ልጆችሽ ከእግዚአብሔር ዘንድ የተማሩ ይባላሉ ተብሎ ከተነገረላቸው ከምሁራነ ኦሪት አንዱ ነው ኒቆዲሞስ። ስለዚህ ኒቆዲሞስ በእውቀቱ የበላይ ስለነበረ አይሁድ ያከብሩት ነበረ። የአይሁድ መምህራቸውም አለቃቸውም ነበረ። በዚህ መልክ የከበረ ሰው ነው። ወደ ጌታ ኢየሱስ ክርስቶስ መሄድ ግን አስፈልጎታል። አዎ እውቀቱ እያለው ማለት ነው። እሱ ያለው እውቀት የኦሪት እውቀት ነው። የመስዋዕት ኦሪት፣ የበጎች የመሰዋት፣ ላሞች የመሰዋት፣ የማያድኑ ጊዜያዊ መስዋዕቶችን የመሰዋት ትምህርት ነበር የነበረው። የጌታ ትምህርት ግን
ፍጹም ትምህርት ነው። የኦሪት ትምህርት ጊዜያዊ ትምህርት ዮሐንስ አፈወርቅ ሲናገር ስለ ኦሪት እስመ ኦሪት መንፈቀ ፍጻሜ ወህዳጥ መቅፈልት ይላታል። ኦሪት ማለት ፍጹም ድነት የምታሰጥ አይደለችም። ከፊል ድነት ከፊል ተአምራት የምታሳይ ሰው በተስፋ እንዲቆይ የምታደርግ ኦሪት በምድር ላይ ከመጣችበት ጊዜ ጀምሮ ኦሪትን ያመጣው የጻፈው ከደብረ ሲና የተቀበለው 10ቱ ትእዛዘ ኦሪትን ተቀብሎ ለሕዝበ እስራኤል የጻፈላቸው ያስተማራቸው ሙሴ ነውና ሙሴ ኦሪትን ካስተማረበት ጊዜ ጀምሮ የነበረው ነገር ተስፋ ነበረ። ሰው ያለ ተስፋ እንዲኖር ማለት ነው። ዛሬ እኛ በተስፋ የምንኖር ሳይሆን የዳንና ድህነቱ የተፈጸመልን ካወቅንበት ዛሬውኑ መዳን የሚቻል የመዳን ቀን ዛሬ ነው ተብሎ የተነገረልን ዛሬውኑ ንስሐ መግባት ከተቻለ ስጋ ወደሙ መቀበል ከቻለ አንድ ሰው ዛሬውኑ ድህነቱ ተፈጽሞለታል ማለት ነው። ያም ድህነት ድህነተ ስጋ ድህነተ ነፍስ እመቤታችንን ድህነተ ስጋ ድህነተ ነፍስ የምታሰጥ ብለን እንደምንለምናት እንደምታማልደን። ስለዚህ ኒቆዲሞስ በእውቀቱ ሳይታበይ እውቀት አለኝ ብሎ ሳያስብ ፍጹም እውቀት እንዳልሆነ ሲረዳ ጌታ ኢየሱስ ክርስቶስ ወደ ምኩራብ ገብቶ በባለፉት ሳምንታት ስንማረው የነበረው ምኩራብ ገብቶ ሲያስተምር ትምህርቱን ተረጋግቶ አዳመጠ። ከሱ የተሻለ መምህርም እንዳለ አወቀ፣ ተረዳ። ከዚህ ጊዜ ጀምሮ ሄዶ መማር ፈለገ ከጌታ ኢየሱስ ክርስቶስ። ነገር ግን እሱ የሚመራቸው ቤተ አይሁድ 8ቱ ቤተ አይሁድ አንድ ስርዓት ሰርተዋል። በጌታ ኢየሱስ ክርስቶስ ያመነ ሰው ቢኖር ከመይሰደድ ምኩራብ ከምኩራብ እንዲባረር ሕግ ተሰርቷል። ስልጣን ያለው ስልጣን እንዲቀማ ተደርጓል። በዚህ ምክንያት ተጨነቀ ኒቆዲሞስ። እዚያ ሂዶ ጌታ ኢየሱስ ክርስቶስ ዘንድ ሲማር ቢገኝ በማግስቱ የአይሁድ አለቅነት አይኖርምና በዚህ ምክንያት ሲጨነቅ ቀን ሳይሆን ሌሊት እንቅልፉን ትቶ ወደ ጌታ ኢየሱስ ክርስቶስ ሆረ ሀቤሁ ለኢየሱስ ቀዲሙ ሌሊተ ወይቤሎ ረቢነ አምን ብከ ከመ እማበ እግዚአብሔር መጻእከ። ከእግዚአብሔር ዘንድ እንደመጣ አካል ዘእም አካል ባህሪ ዘእም ባህሪ ከአብ ተወልደ ወደዚህ ዓለም እንደመጣ እናውቃለን እናምናለን ብሎ ጌታ ኢየሱስ ክርስቶስ በሚያድርበት ዋሻ ደብረ ዘይት ጫካ ውስጥ ሌሊት ጫካውን ጥሶ ጨለማው ሳይበግረው ድምፀ አራዊቱ ሳያስፈራው ወደ ጌታ ኢየሱስ ክርስቶስ ዋሻ ገብቶ ትምህርት ጀመረ ኒቆዲሞስ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ሲጠራ እንደዚህ ነው። ከጨለማው ይጠራል። ከግላ ኦሪት ሊላቀቅ የመጣ ግላ ማለት ጨለማ ማለት ነው። እንግዲህ ቅዱስ ጳውሎስም እንደተናገረው በሮሜ መልእክቱ ሌሊት ሐለፈት ወመጻት መዓልት ማለት ሌሊት አልፋለች ቀን መጥቷል አለ ቅዱስ ጳውሎስ። ሌሊት ማለት እኛ ሌሊቱ ላይ ጨለማ እንደነበረ እናውቃለን። ከዛ ከድቅድቅ ጨለማ አውጥቶ እግዚአብሔር አሁን ወደሚደነቅ ብርሃን ወደምንተያይበት ወደ ፈለግንበት የምንጓዝበት እንደሰጠን ሁሉ የኦሪቱን ዘመን ዓመተ ፍዳን ዓመተ ኩነኔ የጨለማ ዘመን ይለዋል ቅዱስ ጳውሎስ። ሐዲስ ኪዳንን ደግሞ ቀን ይለዋል፣ መዓልት ይለዋል፣ ድነቱ ስለሚገኝበት። ኒቆዲሞስም ከጨለማ ለመላቀቅ በጨለማ ተጓዘ። ይሄኛው የተፈጥሮ ጨለማ ነው። ሌላ ጨለማ አለበት። አይምሮው ላይ ያለ ጨለማ አለ። በሞተ ሥጋ በሞተ ነፍስ አዳም በመበደሉ የመጣ በደል አለ። ከዛ በደል ሊላቀቅ ጌታ ኢየሱስ ክርስቶስ ዘንድ ሄዶ እናምንብሃለን ከአብ አካል ዘአብ አካል ባህሪ ዘእም ባህሪ ተወልደ እንደመጣ ብሎ እምነቱን ገለጸ። እግዚአብሔር የተመሰገነ ይሁን። እንግዲህ በጌታ ኢየሱስ ክርስቶስ ያመኑ ብዙዎች ናቸው። በምኩራቡ ሲያስተምር ወአምኑ ቦቱ ብዙሃን ሕዝብ ከሚላቸው በጌታ ኢየሱስ ክርስቶስ ካመኑበት መካከል አንዱ እርሱ ኒቆዲሞስ ነበርና አምኖበት መጣ። ማንም ሳያስገድደው እግዚአብሔር በሀብት ስቦት በረድኤት አቅርቦት የራሱ አድርጎት እግዚአብሔር ካልጠራ ራስን በራስ ጠርቶ አይሆንም።
እግዚአብሔር ሲጠራ ደግሞ በዚህ መልክ ይጠራል። እነሱን በተኙበት አይሁድን የሚመራቸውን የሚያስተዳድራቸውን የተኙበት ትቷቸው ሌሊት ተነስቶ ጌታ ኢየሱስ ክርስቶስ ደብረ ዘይት ሂዶ ለጌታ ኢየሱስ ክርስቶስ ሰገደለት። ለዚህ ነው ቅዱስ ያሬድ በጾመ ድጓው ኒቆዲሞስ ሰገደ መንፈቀ ሌሊት ሰብሃ ወዘመረ በዕለተ ሰንበት። ኒቆዲሞስ በእኩለ ሌሊት ወደ ጌታ ኢየሱስ ክርስቶስ ሄዶ ሰገደለት ይላል። የባሕሪ ስግደት ሰገደለት። መስገድ እንዳለበት አምላኩን እንዳገኘ የሚያጸድቀውን እንዳገኘ ወደ ገነት ወደ መንግሥተ ሰማያት የሚያስገባውን የዘላለም ሕይወት የሚሰጠውን አገኘ ኒቆዲሞስ። ይህን ክብር ለእኛም ያድለን እግዚአብሔር። ለዚህ ዕድል ነው የተሰበሰብነው። ለዚህ ነው የመጣ ነው። ለዚህ ነው በብርድ መምጣት ያስፈለገው። ለዚህ ነው በዝናብ መምጣት ያስፈለጋችሁ። ለዚህ ነው በዚህ ስፍራ ይሄን ሰዓት የምናሳልፈው ለዘላለም ሕይወት ነው። ኒቆዲሞስ ያሳለፈው የዘላለም ሕይወት መንገዱ ይህ ነውና በዚህ ጊዜ ጌታ ኢየሱስ ክርስቶስ ዝም ብሎ አልተወውም። እንኳን ደህና መጣ ብሎ አመስግኖ ብቻ አልተውም። ጌታ ኢየሱስ ክርስቶስ ዳግመኛ ካልተወለድህ ወደ መንግሥተ ሰማያት አትገባም አለው። ምን አለው? ዳግመኛ ካልተወለድ ሁለቴ ልደት እንዳለ ነገረው። ይሄ መጀመሪያ ከእናት ከአባቱ የተወለደው ልደት ይዞ ኒቆዲሞስ ጎልማሳ ነበረ፣ ትልቅ ሰው ነበረ፣ ሀገር የሚመራ ነበረ፣ የኦሪቱን ቤተ ክህነት የሚመራ ነበረ። በዚህ ደረጃ ያለ ሰው ዳግም ተወለድ ሲባል ተጨነቀና አው ይክልኑ ብእሲ ገቢአ ውስተ ከርሰ እሙ ወይትወለድ ዳግመ፣ ሰው ድጋሜ ወደ እናቱ ሆድ ገብቶ መወለድ ይችላል ብሎ ሲጨነቅ ጌታ ኢየሱስ ክርስቶስ መወለድ እንደሚገባው እንዳመነ ሲረዳ አሁን ኒቆዲሞስ መወለድ እንዳለበት አምኗል። እንዴት መወለድ እንዳለበት ነው ያልተረዳው እንጂ መወለድ እንዳለበት ዳግም ካልተወለድህ አትጸድቅም ሲባል፣ ክርስትና ካልተነሳ አትጸድቅም ሲባል ይህ ገብቶታል። ሲረቅበት ጌታ ኢየሱስ ክርስቶስ ትምህርቱን እያቀለለለት መጣና ከውሃና ከመንፈስ ያልተወለደ ኢይሬአ ለመንግሥተ እግዚአብሔር የእግዚአብሔርን መንግሥት አያያትም ማለት ነው። ከውሃና ከመንፈስ ልደቱን ነገረው፣ ከምን መወለድ እንዳለበት ድጋሜ ወደዛች ወደ ስጋዊት እናቱ ሆድ መግባት እንደሌለበት ምስጢሩ ሌላ እንደሆነ ያ ግዙፍ ልደት ነው፣ ረቂቅ ልደት መወለድ እንዳለበት እያንዳንዳችን በ40ና በ80 ቀን ስንወለድ ተወልደናል እንጂ ማናየው ረቂቅ እኮ ነው። አይታይም፣ አይዳሰስም። ከሥላሴ ስንወለድ አልታየም። ከእናት አባቶቻችን ከወላጆቻችን ስንወለድ የታየ ነው። የማይታይ ልደት አለ፣ ረቂቅ ልደት አለ። ረቂቁን ልደት የሰጠን እግዚአብሔር የተመሰገነ ይሁን። ረቂቅ ልደት ማለት ከውሃና ከመንፈስ ቅዱስ ይሄ ከሥላሴ መወለድ እንደሆነ ሊቃውንት አባቶቻችን ሲተረጉሙ ከውሃ ብሎ ከወልድ መወለድ። ምክንያቱም ወልድ ሥጋ ሲለብስ አራቱም ባሕርያተ ሥጋ ከመቤታችን ነስቷል፣ ለብሷል። ከአራቱ ባሕርያተ ሥጋ ደግሞ አንዱ ውሃ ነው። ስለዚህ ውሃ በምሳሌነቱ ወልድን ይገልጻል። ውሃ ለሁሉ ይፈሳል፣ ለማይሰር ኩብ ለሁሉ ለሚፈልገው ሁሉ ውሃ ዋጋው ትንሽ ነው። ምናልባት አሁን ላይ ሃይላንዶች ተወደዋል። በነበረ ትምህርት ግን ይሄ ትምህርት ምሳሌው ተሰጥቶ ሲማሩበት የነበረ ወንጌሉ ሲሰጥበት የኖረ ውሃ ርካሽ እንደሆነና ማንም ማግኘት እንደሚችል ነው። ሌሎች ጌታ ኢየሱስ እንኳን የተጠመቀው በውሃ የሆነው ቀላል ስለሆነና በቀላል ማግኘት ስለሚቻል ነው። በማር ተጠምቆ ቢሆን ማን ይጠመቃል? በውሃ በወተት ተጠምቆ ቢሆን ማን ይጠመቃል? ሌሎች ውድ በሆኑ ነገሮች ተጠምቆ ቢሆን ማን መጠመቅ ይችላል? ጌታ ኢየሱስ ክርስቶስ ራሱን ለሁሉ የሚገኝ መሆኑን ሲያስረዳ ራሱን ሳያካብድ የማይገኝ የማልገኝ ቢል ኢየሱስ ክርስቶስ ወደዚህ ዓለም አይመጣም እኮ። ወደ ዓለም የመጣው እኮ መገኘት እችላለሁ ሲል ነው። በበረት ተኝቶ የተገኘው እኮ በቀላል ታገኙኛላችሁ ሲል ነው። ራሱን በዚህ መልክ በትሕትና አጽንነ ርእሶ ሀቤነ ራሱን ወደኛ ዝቅ አድርጎ እኛ ጋራ ከኛ ጋር እኩል በቁመታችን ልክ በእኛ መልክ
ያውም ራሱን ድሃ አድርጎ ይላል ሐዋርያው ቅዱስ ጳውሎስ። ጌታ ኢየሱስ ክርስቶስ ለኛ ስለ ራሱን ድሃ አደረገ ይላል። ማን ለማን ራሱን ድሃ ያደርጋል ወገኖቼ? ማን ነው ራሱን ትቶ ለሌላው የሚሆነው? ሌላውን ለማንሳት ራሱ የሚወድቅ ማን ነው? ሌላውን ለማጥገብ የሚራብ ማን ነው? ሌላውን ሊያረካ የሚጠማ ማን አለ? ሌላውም በብርሃን ሊያጎናጽፍ የክብር ብርሃን ሊያረብስ በቀራንዮ አደባባይ ራቁቱን የሚቆም ማን አለ? ሁሉ እያለው ይሄን ያደረገልን አምላካችን የተመሰገነ ይሁን። አምላከ ኒቆዲሞስ ይህን ዋጋ ነው ለሰው ልጅ የከፈለውና ከዚህ ጌታ ኢየሱስ ክርስቶስ መወለጃውን ነገረው። እመንፈስ ብሎ ከመንፈስ ቅዱስ፣ መንግሥተ እግዚአብሔር ብሎ ከእግዚአብሔር አብ መወለድ። የሥላሴ ልጆች ነን ክርስቲያኖች። ከሥላሴ ነው የተወለድነው። ከሥላሴ የተወለድነው ልደት ነው የማይሞተው። ከሥጋ የተወለድነው ተናገረ ጌታ ኢየሱስ ክርስቶስ እስመ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እምመንፈስ መንፈስ ውእቱ። ከሥጋ የተወለደ ሥጋ ነው በሉ ክርስቲያኖች። ከሥጋ የተወለደ ሥጋ ነው። ከመንፈስ የተወለደ ግን መንፈስ ነው ማለት ከረቂቅ የተወለደ ረቂቅ ነው። ለካ ሰው እየታየ ረቂቅ ነው። እዚህ እየታየ ረቂቃን አድርጎናል እግዚአብሔር። ሰው እንዲሚረቀው እግዚአብሔር በሰጠው ረቂቁ ግዙፍ ሲሆን ግዙፉ ረቂቅ የሚባልበት ምስጢር ይሄ ነው። ረቂቁ መለኮት ሥጋን ለብሶ ሲገዝፍ፣ ግዙፉ ሥጋ ደግሞ መለኮትን ተዋህዶ ረቀቀ። ረቂቅ ልደትን ነገረን ጌታ ኢየሱስ ክርስቶስ በኒቆዲሞስ በኩል። ይሄንን ከተረዳ በኋላ ነው በጌታ ኢየሱስ ክርስቶስ አመነ። የበለጠውኑ አምኖ መጥቶ ነበረ። አምኖ ብእሲ ኢየሱስን አመነው። እምነቱንም ጌታ ኢየሱስም አጸደቀለት። ከዚያ ነው ውዳሴ ከዘለፋ ይላሉ መምህራን አባቶቻችን። አንተሰ ሊቆሙ ለእስራኤል ወዘንተ ነገረ ኢተአምር። አንተ የእስራኤል መምህራቸው፣ ሊቃቸው፣ አዋቂያቸው ስትሆን ይሄን ረቂቅ ልደትን አታውቀውም። ሊቆሙ ለእስራኤል ብሎ ማለምለም ብለዋል አባቶቻችን። ወዘንተ ነገረ ኢተአምር ብሎ ደግሞ ዘለፋ ይላሉ። ውዳሴ ከዘለፋ። መምህራን እንግዲህ ሲያስተምሩ ተማሪ እንዲነቃ ይዘልፋሉ። እንደገና ደግሞ ተስፋ እንዳይቆርጥ ያወድሳሉ። በዚህ መልክ ጌታ ኢየሱስ ክርስቶስ የኒቆዲሞስን ስነ ልቡና ጠብቆ ያስተማረ ወንጌል የስነ ልቡናም ትምህርት ነው ወገኖቼ። በስነ ልቡና የተጎዳ ሰው ወንጌል ካዳመጠ፣ ቃለ እግዚአብሔር ካዳመጠ ስነ ልቡናውም ይጠገናል። በጣም ብዙዎቻችን ስነ ልቡናችን በተለያየ ምክንያት ተጎድቶ የምንሰማቸው ነገሮች ስነ ልቡናችንን ይጎዱ፣ የምናያቸው ነገሮች ሁሉ ስነ ልቡና የሚጎዱ፣ አንድም ስነ ልቡና የሚገነባ ከዓለም ላይ እየታጣ ያለበት ዘመን። በዚህ ጊዜ ስነ ልቡናችንን የምንገነባበትን ቤተ ክርስቲያን ብቻ ናት የሰጠችን። እግዚአብሔር የተመሰገነ ይሁን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናችንን የሰጠን ብዙዎች ሳይንቲስቶች ለፍተው ደክመው የብዙዎችን ስነ ልቡና መጠገን፣ ማዳን፣ ማከም አቅቷቸው ሕክምናዋ ግን የቤተ ክርስቲያኒቱ ፍጹም የሆነ ሕክምና ኒቆዲሞስ እሱ የያዘው ነገር ብቻውን እንደማያድን፣ ብቻውን ለመንግሥተ ሰማያት እንደማያበቃው ካወቀ በኋላ ጌታ ኢየሱስ ክርስቶስ ዘንድ ሄዶ ይሄን ረቂቅ ልደት ተማረ። ተመልከቱ እንግዲህ እኔ ትምህርት አለኝ ያለኝ ይበቃኛል ብሎ ቢቀመጥ ኖሮ ይሄን አያገኝም ነበርና ትምህርት አለኝ ብሎ ሳይታበይ ሌላ ትምህርት የጨመረና ትምህርቱ ወደ ትምህርት ያደረሰው የታደለ ሰው ነው ኒቆዲሞስ ማለት። ሌላው ሹመት ያለው ነው። ቅድም እንደነገርኳችሁ ሁሉ እንግዲህ የመጀመሪያው ሁሉ ነገር ላይ የተሾመ አዳም አባታችን ይታወቃል። በኦሪት ዘፍጥረት ምዕራፍ 2 ላይ ወነሶ እግዚአብሔር ለእጓለ እመሕያው ወሴሞ ውስተ ኩሉ ይላል፣ ወይንም ላዕለ ኩሉ ይላል። እግዚአብሔር አዳምን ፈጠረውና ሁሉም ነገር ላይ ምን አለው ይላል? ሾመው ይላል። ከሰማይ በታች ከምድር በላይ ከአንዲት ዕፀ በለስ በቀር ግዛ፣ ንዳ፣ ብላ፣ ጠጣ ተብሎ ተሰጥቶታል ለአዳም። እግዚአብሔር እኮ ለአዳም የሚያስፈልጉትን ነገሮች አስቀድሞ ነው ያሟላለት።
አዳም የተፈጠረው አርብ ቀን ነው። ለሱ የሚያስፈልጉት ነገሮች ደግሞ ከእሁድ ጀምሮ እሁድም ሰኞ ውሃም መክፈሉ፣ ማክሰኞ አትክልት አዝሬት እጽዋት በማጭድ የሚታጨዱ አዝሬት በጥፍር የሚለቀሙ አትክልት እንደዚሁ በምሳር የሚቆረጡ እጽዋት እነዚህን ሁሉ አሟልቶለት በመጨረሻው ላይ በእነዚህ ላይ የተሾመ አዳም ነው። ሰው ሹም ነው ሲፈጠር፣ እግዚአብሔር ሾሞ ነው የፈጠረው። ወሴምኮ ውስተ ኩሉ ግብረ ጓለማያው የሚለው ግብረ እደዊ ከማለት ይሄን በመዝሙረ ዳዊት መዝሙር 8ኛው መዝሙር ላይ ቁጥር 10 ላይ ስታነቡት በእጅ ስራዎች ላይ ሾምከው ይላል ሰውን እግዚአብሔር። ዳዊት ሲናገር ነው እንዲህ ተገልጾለት። ዳዊት ቅድም እንዳልኩላችሁ ኃላፊያትን መጻያትን በትክክል የተረዳ ስለሆነ ውስተ ኩሉ ግብረ እደዊከ ማለት በእጅ አከናውነ በፈጠርከው ላይ አለ። አከናውነ በፈጠርከው ላይ በጎቹንም ላሞቹንም አስገዝተህለት እንኳን በየብስ ያሉትን በባይር ወኩሉ አሳተ ባይር ማለት በባይር የሚኖሩ የማይታዩት ሁሉ እንዲገዙለት አድርገ የፈጠርክ ይላል። ስለዚህ ኒቆዲሞስ ሹመቱ የአይሁድ አለቃቸው ነውና መልአኮሙ ለአይሁድ ሹመት እንግዲህ ተሾም ያለው እኔም ማስተዳደራቸው በጣም ብዙ ናቸውና ከእምነቱ ይታክተኛል ያሰንፈኛል ሳይል በእኩለ ሌሊት ተደብቆ ሄዶ አሁንም ወደ ትምህርቱ ላይ ያደረሰው ይሄ በመጨረሻ ከሶስቱ ነገሮች አንደኛውና ዋነኛው በይበልጥ ዛሬ ላይ በብዙ ሰዎች ላይ ፈተና ሆኖ የሚገኝ ሀብታም ነበረ። ኒቆዲሞስ ባለ ሀብት ነበር ነው። እንግዲህ ምንድነው የሚለው ዳዊት በመዝሙረ ዳዊት 61 ቁጥር 10 ላይ ስትመለከቱት ብዕል ለእመ በዛ ይታይብዩ ልበክሙ ይላል። ሀብት ቢበዛ አለ። ሀብት ከበዛ ወይንም ምናልባት ሀብት ከበዛ አለ ዳዊት። ምናልባት የሚል ትርጓሜም አለው። ምናልባት ሀብት ከበዛ ልባችሁን አታስታብዩት፣ ትዕቢት አይፍጠር። ሀብት ትትናን የፈጠረላቸው እንደ አብርሃም ያሉ እንደ ኢዮብ ያሉ በጣም ብዙ ሰዎች ዛሬም ያሉ ቤተ ክርስቲያን የሚያንጹ ይህን ስፍራ በዚህ መልክ አሳምረው ዛሬ ተሰብስበንበት ስመ እግዚአብሔር እንድንጠራበት ያደረጉ በጣም ብዙ መልካሞች አሉ። ሀብቱ ትዕቢት ያልሆነባቸው እንደ ኒቆዲሞስ በሀብታቸው ሳይታበዩ ሀብታቸውን ወደ ጎን ትተው ከኢየሱስ ክርስቶስ ከእግዚአብሔር የሚበልጥብኝ ሀብት የለኝም የሚሉ ከእግዚአብሔር የሚበልጥ ሀብት እንዳይኖረን ያደረገ እግዚአብሔር የተመሰገነ ይሁን። ሌላ ሁሉ ሀብት ጊዜያዊ ሀብት ነው። የኢየሱስ ክርስቶስ ሀብትነት ግን ዘላለማዊ ሀብት ነው። ኒቆዲሞስ የዘላለም ሀብትን መርጦ ጊዜያዊ ሀብትን ትቶ በዛ እኩለ ሌሊት አውሬ ይበላኛል፣ ወንበዴ ይቀማኛል፣ አንዱ ማጅራቴን መጥቶ ሌላው ቋንጃዬን ቆርጦ ይገለኛል ብሎ ሳይጠራጠር ይሄን ሁሉ ለማን ይሆናል? ይሄ ሁሉ ለማን ይሆናል? ለማን ትቼ ነው የምሄደው ሳይል ይሄ ሁሉ ጨርቄን ማቄን ሳይል እንደ አንድ መናኝ ማለት ነው ቤቴን ንብረቴን እንደማይል ወጥቶ እንደሚሄደው ቤቱን ትቶ የሄደ ጌታ ኢየሱስ ክርስቶስ ዘንድ ምስጢረ ጥምቀትን የተማረ እነዚህ ሶስቱ ጉዳዮች ሁሉ ዕውቀትም ሹመትም ሀብትም ፈተና ሳይሆንበት በእኩለ ሌሊት ሄዶ የተረዳ ነው። ሌሎች መተርጉማን አባቶቻችን ሌሊት መማር ያስፈለገበት እንግዲህ የአይሁድ ፍርሃት እንዳለ ሆኖ ሐሳብ ጨምረውበታል አባቶች። የሌሊት ልብ ባካና ነው፣ የቀን ልብ ደግሞ ማን ነው? የቀን ልብ ባካና ነው፣ የሌሊት ክት ነው። ተስማሙበታላችሁ ምእመናን? የሌሊት ልብ ቀን ከምትጸልዩ ሌሊት ሲጸልዩ የትኛው ነው የተሻለው? ሌሊት ሲጸለይ የአይዋፍ ድምፅ የለ፣ ሰውም የለ፣ መኪናም ላይ ያልፍ ይችላል። ምንም አይነት የሚሰማ ነገር ስለሌለ እግዚአብሔር ብቻ ነው በዛ ጸሎት ውስጥ እናንተን የሚያነጋግራችሁ። በትክክል እግዚአብሔርን ታነጋግሩበታል ሳይነጋ ሲሆን ማለት ክት ልቡና ነውና የተከተተ ልቡና ፈልጎ ነው በዛ ሌሊት መስሄድ ያስፈለገው ብለው ነው የሚናገሩት። እንደገና ደግሞ ሰነፍ ሰው እንግዲህ ሌሊትን ለጸሎት አይጠቀምበትም፣ ለእረፍትም አይጠቀምበትም። ለማይረባ ለማይጠቅም ነገር የሚጠቀምበት ምናልባት ከእንቅልፍ ነቅቶ ለኃጢአትና ለበደል የሚያውለው እንደገና ከእንቅልፍ ነቅቶ በዛው አልጋ ላይ ሆኖም ደግሞ ቂምና በቀል ተንኮል በልቡ የሚያስብበት ስላለ
አወስከኒ ሌሊተ ወፈተንኮ ለልቤ አለው። መዝሙረ ዳዊት ላይ ልቤን ፈተንከው አለ ዳዊት። እንዲህ ያለው ኒቆዲሞስን ተገብቶ ነው። ዳዊት ምን አለ? እግዚአብሔርን ይሄን ብዬ አጠቃልላለሁኝ። ልቤን ፈተንከው በሉ እስቲ ምእመናን። እግዚአብሔርን ነው እንዲህ ያለው ዳዊት፣ ልቤን ፈተንከው። አዎ አወጽከኒ ሌሊተ ወኢተረክበ አመፃ በላዕሌ ማለት ልቤን ፈተንከውና አለ ዳዊት በልቤ ውስጥ ቂምና በቀል አላገኘህብኝም አለ። እግዚአብሔር የተመሰገነ ይሁን። በልባችን ቂምና በቀል ያላገኘብን እግዚአብሔር፣ ያገኘብን ካለን ደግሞ ንስሐ መግባት ነው። በእጃችን መግደል፣ በቃላችን መበደል፣ በቂማችን በቀል ያልተገኘብን እንደ ኒቆዲሞስ። ዝም ብሎ ኒቆዲሞስ አልተባለም። ያን ሁሉ ኃላፊነት ይዞ ቂምና በቀል በልቡ ሳይኖር ዛልቦ ጽልሁት ነው። በልቡ ተንኮል ሳይኖርበት ነው። በቃሉ ክዳት ሳይኖርበት ደግሞ ዛሬ ሰው የተቸገረው መከዳዳቱ አይደል? ይበደራል፣ ይከዳል። እንዲያውም የተበደረው እኮ ነው የሚቆጣው ካበደረው ይልቅ አይደለ? ብዙዎች ተበድረው አስቀድሞ የሚያኮርፉ ላይመልሱ ሲቀበሉ ሲበደሩ ብዙ ብለው ብዙ ምለው ብዙ ተገዝተው የማይደርስ ቀን እየመሰላቸው ቀኑ የደረሰ እንደሆነ ግን ስንቶች ናቸው ተከዳድተው ሽማግሌ የተቀመጠላቸው? ስንቶች ናቸው ተከዳድተው በትዳሩም ይሁን በገንዘቡም ይሁን በስራውም ይሁን ፍርድ ቤት የቆሙት ተከዳድተው። ኒቆዲሞስ ግን ክዳት የሌለበት ሰው ነው። የኒቆዲሞስን ልብና ለሁላችንም ይስጠን ወገኖቼ። ይሄ ነው የሚያስፈልገው። ወንጌሉ የሚፈልገው እግዚአብሔር ከኛ የሚፈልገው የወንጌል ማወቃችንም ብቻም ሳይሆን በልባችን ቂምና በቀል የሌለብን፣ በእጃችን መበደል ወይ መግደል የሌለብን፣ በአንደበታችን ተንኮል የሌለብን፣ ክዳት የሌለብን፣ ሽንገላ የሌለብን። ሰዎች ይሸነጋገላሉ ዛሬ። በሽንገላ አይደለም ወይ ጊዜው የሚያልቀው? እውነተኛ ፍቅር ሳይሆን የሽንገላ ፍቅር። ኢየሱስ ክርስቶስ ይሄን አይወድም። ሄዶ እውነተኛውን ነገር ነው ኒቆዲሞስ ከእግዚአብሔር ዘንድ እንደመጣ እናምናለን ብሎ የሽንገላ አይደለም፣ እውነተኛ ቃል ነው የተናገረው። ስለዚህ ዓለም እየተሸነጋገለ ነው የሚመሸው የሚነጋውና እግዚአብሔር አምላካችን ከሽንገላ ይፈውሰን። ይሄ አንድ ትልቅ በሽታ ነው። በዚህ ብዙ ሰው ታሟል፣ በመሸንገል ታሟል። ጤነኛ ነኝ ብሎ ቆሞ የሚሄደው ሁሉ። እኛ የምናውቀው በሽታ ሐኪም ቤት የሚወስደንም ብቻ ነው የምናውቀው። እኛ የምናውቀው ሲቆረጥመን ብቻ ነው፣ ራስ ሲመታ ብቻ ነው፣ ምግብ ሲከለክል ነው፣ ወይ ወገብ ቀንቶ መሄድ ሲያቅት ነው፣ እግር እንደ ልብ አልራመድ ሲል ነው። እንዴ በሽንገላ ስትሮክ የተመታው ስንት ሰው ነው? በመሸንገል ክርስቲያን አይሸነግልም። ክርስቲያን ምንድነው የሚለው? እውነትን ምንድነው የሚለው? እውነትን እውነት፣ ሐሰትን በዚህ ቃል ያኖረን እግዚአብሔር። እውነትን እውነት፣ ሐሰትን ሐሰት። አንዳንድ ጊዜ ሰዎች የራሳቸውን ሐሰት በእኛ ላይ ሲጭኑ እያወቅን እንቀበል የለ። ደግሞ እኮ ብዙዎቹ ዋሽተው አይቀሩም፣ ሌላውንም ያስዋሻሉ። ተንኮል ሰርተው አይቀሩም፣ ሌላውንም ተንኮል ያሰራሉ። የሚጸድቀውን የዋውን ምእመን በራሳቸው ፍላጎት ለመምራት ያስዋሹታል፣ ሐሰት ያናግሩታል። መንፈስን ሁሉ መርምሩ ተብለን ተነግረን የለ? ተነግሮናል። መንፈስን ሁሉ መርምሮ የተሻለውን የበቃውን ከእግዚአብሔር ጋር የሚያኖረውን የምንይዝ ነን። ስለዚህ የአይሁድ ሽንገላ ኒቆዲሞስን አላስቆመውም። የመጨረሻው ግን አስቀድሞ የመጣው 3 ዓመት ከጓደኛው ከዮሴፍ ጋር ከጌታ ኢየሱስ በድብቅ ሲማር ቆይቶ ጌታ የተሰቀለለት ዓርብ ዕለት ግን በግልጥ ወጣ ይዛለት ድብቅ ቀረ። በመስቀል ላይ ተሰቅሎ ጲላጦስ ነው እንግዲህ የሰቀለው፣ አይሁድ አሰቅለውታል። ይህን ካላሰቀልክ አንተም ኢኮን ካርኮ ለቄሳር የቄሳር ወገን አይደለህም ብለው በፖለቲካ በሃይማኖትም ጠልፈው ራሱን ከእግዚአብሔር ጋር ያስተካክላል ብለው ሃይማኖታዊ ቀውስ አመጡ። እንደገና ደግሞ ቄሳርን ይነቅፋል ብለው የፖለቲካ መጥለፍ ወይንም የፖለቲካ ነገር አምጥተው በዚህ አጠላልፈው እንዲሰቀል አድርገው የዛለት ግን ቀጥ ብሎ ከዮሴፍ ወንድሙ ወይንም ጓደኛው ጋራ በፊት ለፊት ሄዶ አይሁድ እያዩት ከመስቀሉ ላይ አውርዶ በበፍታ የገነዘው ኒቆዲሞስ ነው ከዮሴፍ ጋር። እነሱ ናቸው የገነዙት።
እንደውም የዛለት ጌታ ኢየሱስ ክርስቶስን ሲገንዙት ዝም ብለው እንደ ሩቅ ብእሲ ሲገንዙ ኦ አንትሙ ዮሴፍ ወኒቆዲሞስ እናንተ ዮሴፍና ኒቆዲሞስ 3 ዓመት እኔ ጋር ስትማሩ የቆያችሁ ደቀ መዛሙርቴ አለ ጌታ ኢየሱስ ክርስቶስ። ወአንበስበሰ አዕይንቲሁ አይኑን ግልጥልጥ አረገ። የሞተ ሰው አይኑን ሲገላልጥ ምን ያክል እንደሚያስደነግጥ አይኑን ገላለጠና ጌታ ኢየሱስ ክርስቶስ እንዴት ዝም ብላችሁ ትቀብሩኛላችሁ ትገንዙኛላችሁ? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት የማይሞት ሕያው ዘላለማዊ ልዩ ብላችሁ ገንዙኝ ቅበሩኝ ብሏቸው ይሄንን 3 ጊዜ ዘተወልደ እማርያም ብለው ዘተጠምቀ በዮርዳኖስ ብለው ዘተንሥአ እሙታን ብለው 3ቱን ኪዳናት አድርሰው ጌታ ኢየሱስ ክርስቶስን ገንዘው በበፍታ ገንዘው በአዲስ መቃብር ዮሴፍ ለራሱ ባዘጋጀው መቃብር ጌታ ኢየሱስ ክርስቶስን ቀበረ። ከዛም ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከ3 ቀንና ከ3 ሌሊት በኋላ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነስቷል። እግዚአብሔር የተመሰገነ ይሁን። ይሄንን ክብር ነው ይሄን የተገለጠው። የመጨረሻ ዕለት የአርብ ሰው ነው የሆነው ኒቆዲሞስ። በጣም ብዙ ሰዎች 5 እንጀራና 2 ዓሣ የተበላለት በጣም ብዙ ሰዎች ጌታ ኢየሱስ ክርስቶስን ይከተሉት ነበር። ስንት ህዝብ ነበር የሚከተል ነበረው? 5000 ህዝብ ነበር የእንጀራ 2 ሲከተል የነበረው። 3 ዓመት እየበላ እየጠጣ ሲሞት እየተነሳ ሲራብ እየመሳ እያመሳህን ማለት ምሳ እያበላህን ማለታቸው ነው። የእንጀራው ጊዜ እንጀራው ከ5000 ህዝብ ተርፎ 12 መሶብ በሚነሳበት ዘመን ጌታ ኢየሱስ ክርስቶስን የሚከተሉ ብዙ ነበሩ። በዕለተ ዓርብ ግን እመቤታችን እና ዮሐንስ እና ደግሞ ከመስቀል ላይ በፊት ለፊት ሄደው ያወረዱት ዮሴፍና ኒቆዲሞስ ናቸው። የዓርብ ሰው ነው ኒቆዲሞስ። ዮሴፍና ኒቆዲሞስ የመከራ ቀን ሰዎች ናቸው። የመከራ ቀን ነው እውነተኛ ክርስቲያን የሚባለው። በእግዚአብሔር ቤት መገኘት የሚገባው በመከራው ቀን በችግሩ ቀን ሰው በታጣበት ዘመን ይልቁኑ አሁን ባለንበት ምናልባት ቅድም እንዳልኳቸው ብዛት ይኖረናል፣ እንወጣለን፣ እንወርዳለን፣ እንመላለሳለን። እውነተኛ የእግዚአብሔር ሰው እየሳሳና እያነሰ በመጣበት ዘመን በዚህ ዘመን ነው ለእግዚአብሔር ሰው መሆን የሚቻለው። መጀመሪያ ለራስ ሲሆኑ ለራስ ሰው ሲሆኑ ለእግዚአብሔር ሰው መሆን ይቻላልና ስለዚህ ኒቆዲሞስ በዕለተ ዓርብ ጌታን የገነዘ ክብር ያገኘ ነውና ያ ነው። በምሴት ሐሙስም አልተለየም፣ በርቀት ይከታተል ነበረ። የዓርብ ዕለት የማይደበቁት ቀን የመጨረሻ ቀን ስለሆነ ዓለሙ የዳነበት መጋቢት 27 ቀን ተገኝቶ የዳነ ነውና ስለዚህ ልጆችሽ ከእግዚአብሔር ዘንድ የተማሩ ይሆናሉ ብሎ ኢሳይያስ እንደተናገረ ልጆች ከተባሉት መካከል ዮሴፍና ኒቆዲሞስ ከጌታ ኢየሱስ ክርስቶስ የዘላለሙን ትምህርት የሕይወት ትምህርት ለጽድቅ የሚያበቃ ትምህርት ከገሃነም የሚሰውር ትምህርት ለዘላለም ሳይሞቱ እንደ መላእክት ሐዩ ከመላእክት እንደ መላእክት ሕያው ሆነው ረቀው የሚኖሩበትን ትምህርት ያገኙበት ነውና ከእግዚአብሔር ዘንድ እኛም ተምረናል። ያስተማረን እግዚአብሔር የተመሰገነ ይሁን። ወለስብሐት ለእግዚአብሔር። ይቆየን።